በእንግሊዝ ፕሪሚየር ሊግ ትናንትና ድራማዊ ምሽቶችን በተለያዩ ስቴዲየሞች ተመልክተናል። አርሰናል አሸንፏል፣ ማንቸስተር ሲቲ ነጥብ ጥሏል፣ ማንቸስተር ዩናይትድ ተሸንፏል፣ ቸልሲ ወሳኙን 3 ነጥብ ይዞ ወጥቷል። አስገራሚ ጨዋታዎች ነበሩ፣ ትልልቅ መርሃ ግብሮች የነበሩባቸው ምናልባት በሲዝኑ የመጨረሻ ጨዋታዎች ላይ ዲፋይኒንግ ሞመንት የሚባሉ አይነት ጨዋታዎች እንደነበሩ ተመልክተናል። እነዚህ ጨዋታዎች በዝርዝር እንመለከታለን። ከጨዋታው በኋላ ምን ተባለ? አሰልጣኝ ሚኬል አርቴታ፣ ፋቢያን አርዝለር ከዛ በተጨማሪም ሌሎችም አሰልጣኞች ያነሷቸው ጉዳዮች አሉ። አሰልጣኝ ፔፕ ጋርዲዮላ ባለማመን እጆቹን እንግዲህ አናቱ ላይ አድርጎ በመገረም በብስጭት ጨዋታው የተጠናቀቀበት ነበረ። ማንቸስተር ሲቲ ነጥብ እየጣለበት እና ሮድሪም ያላመኑት አይነት ጨዋታ ነበረ። ከአርሰናል ጋር በተያያዘ አስፈላጊውን 3 ነጥብ ይዟል። አሁን የዋንጫውን አንድ እጅ ይዟል ብሎ መናገር ይቻላል። ማንቸስተር ዩናይትድ ከሜዳው ውጪ ያደረገው ጨዋታ በሴንት ጄምስ ፓርክ ለማንቸስተር ዩናይትድ ሌላ ትንሽ መጠነኛ ድክመቶች የታዩበት ነበር። አሰልጣኝ ማይክል ካሪክ ያነሳቸው ጉዳዮች አሉ። በዝርዝር እየነገርናችሁ እንቆያለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምናላችሁ። ስፖርታዊ ጉዳዮቻችንን ይዘን ቀርበናል። የተለያዩ አጫጭር ጉዳዮችንም ይዘናል። የእናንተም ሀሳቦች እየስተናገዳሉ። ትናንትና በርካታ ግምቶች መተውልናል። ከጨዋታዎቹ ጋር በተያያዘ የአርሰናልን፣ የማንቸስተር ዩናይትድን፣ የሲቲን ጨዋታዎች የገመቱ አድማጮች ነበሩ። ጨዋታዎቹን በዝርዝር እየተመለከትን እንቆያለን። አብሮነታችሁን ብቻ ነው የምንፈልገው። ሌሎችንም አጫጭር የዝውውር ጉዳዮች ከማንቸስተር ዩናይትድ፣ ከፓሪስ ሳን ጀርመን፣ ከማንቸስተር ሲቲ፣ ከሊቨርፑል ጋር በተያዘ የተሰሙ አዳዲስ የዝውውር መረጃዎች አሉ። በያላችሁበት አብራችሁን ቆዩ። ወደ መረጃዎቻችን እናልፋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ጻፉልን። የእናንተ የጨዋታው ኮከብ በየጨዋታው ላይ ማን ነበረ? አርሰናል ከዚህ በኋላ ዋንጫውን ያጣል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ማንቸስተር ሲቲስ እድል አለው ወይ? ከዚህ በኋላ ባሉ የፕሪሚየር ሊግ ጨዋታዎች አሁን የ7 ነጥብ ልዩነት አለ በመካከላቸው። ስለዚህ ምን እድል አለው የሚለውን ጉዳይ በሙሉ ሀሳብ አስተያየቶቻችሁን እየጻፋችሁልን ቀጥሉ። በማለም ለእናንተ የምናነሳቸው ጥያቄዎች ይኖራሉ። ትናንትና በርካታ አድማጮች ናችሁ መልእክቶቻችሁን የላካችሁልን። የእናንተን መልእክትም ጨዋታዎቹን ካነሳም በኋላ በስፋት እየተመለከተን የምንቆየን የሚሆነው። አንዳንዶቹ ቡድኖች አስቆጪ ቀናት ነበር። ለአንዳንዱ ቡድን ደግሞ ከሊቨርፑል ጨዋታ ጀምሮ እስከ ትናንትናው የመጨረሻው የማንቸስተር ዩናይትድ ጨዋታ ድረስ ለአንዳንድ ቡድን በጣም የተመቸ ሁኔታዎችን የተመለከትንበት ነበረ። ጨዋታዎቹን እንዴት ተመለከታችሁት? ይህንን ቪዲዮ ላይ ካድርጉ፣ ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ከሊጉ መሪ ከአርሰናል ጨዋታ ነው የምንጀምረው። በጣም ሲጠበቅ የነበረ ጨዋታ ነው። ከጨዋታው አስቀድሞ አሰልጣኝ ፋቢያን አርዝለር የአርሰናልን አጨዋወት ሲተቹ ነበር። በፕሪሚየር ሊጉ ላይ እንዴት ነው አርሰናል የራሱን ሕግ አውጥቶ ነው እየተጫወተ ያለው ብለው ሀሳብ አስተያየቶቻቸውን ሲሰጡ ነበረ። ከዛ በተጨማሪም የአርሰናልን መንገዶች ለመተቸት አስቀድሞ ጫና ለመፍጠር ሲፈልጉ ነበር። አርሰናልንም ጭምር ካነሷቸው ጉዳዮች መካከል በሜዳው እንጂ ከሜዳው ውጭ አርሰናል ጠንካራ ላይሆን ይችላል ወይም አርሰናል ነጥብ ከጣለ ከሜዳው ውጭ በሚያደርገው ጨዋታ ነው ሲሉ ነበር። በእርግጥ የዚህ ከሜዳው ውጭ በአዌ ፐርፎርማንስ ደረጃ ስንመለከተው በሊጉ ላይ የብራይተን ጉዞ በጣም የሚያስገርም ነው። በማንቸስተር ሲቲ እንዲሁም ደግሞ በአዌ ቴብል ላይ በጥቂት ቡድኖች ብቻ የሚበለጥ ቡድን እንደሆነ ማንሳት ይቻላል። ብራይተንን ስንመለከተው በአዌ ከሜዳው ውጪ ብዙ ነጥብ በመሰብሰብ ረገድ የተጫወቷቸውንም ጨዋታዎች ስንደማምር ብራይተን ጥሩ የሚባል ቡድኖች መካከል ሊቀመጥ የሚችል ባይሆንም ነገር ግን እንደዚህ አይነት ጠንካራ ቡድን ነው በሜዳው ቡድኖች ሲገጥሙት። ለሁሉም ትናንትና ቡካዮ ሳካ 300ኛ ጨዋታውን ያደረገበት ነበር በአርሰናል በሁሉም ውድድሮች ላይ። ያ ማለት በአርሰናል 4ኛ ወጣቱ ተጫዋች ሆኗል። ዳቪድ ኦልሬ፣ ሴስ ፋብሪጋስ እንዲሁም ደግሞ ሊያም ብራድሊ ከዚህ ከቡካዮ ሳካ በላይ የተቀመጡ ናቸው። ቡካዮ ሳካ 4ኛው በእድሜ ትንሹ 24 ዓመት ከ180 ቀኑ ላይ ነበረ ትናንትና የአርሰናልን 300ኛ ጨዋታውን እያከናወነው ብቸኛዋንም ግብ ያስቆጠረ ተጫዋች ነው። በሚያስገርም ሁኔታ በመጀመሪያው አጋማሽ ቡካዮ ሳካ ከመስመር ላይ መታት ኳስ እየተጨረፈች ትመስል ነበረ። ነገር ግን
ግን ግብ ጠባቂው ቨርብሩግን ላይ ተቆጠረች። በርት ቨርብሩግን መቆጣጠር አልቻለም። በእግሮቹ መሃል ኳሷ ተቆጠረች። ጨዋታውን በዛው 9ኛው ደቂቃ ላይ ቡካዮ ሳካ ባስቆጠራት ግብ አርሰናል በሁለተኛው አጋማሽም የሌሎች ግቦችን አላስቆጠረም። 1-0 በሆነ ጠባብ ውጤት ጨዋታውን አጠናቋል። ከቡካዮ ሳካ ጋር በተያዘ ሚኬል አርቴታም ስለ ጨዋታው የሰጡት አስተያየት አለ። ፋቢያን አርዘላር በተለይ ከጨዋታው መጠናቀቅ በኋላ አርሰናል እንግዲህ የራሱን ሕግ አውጥቶ እየተጫወተ ይገኛል። ምንም አይነት መንገድ ይጫወቱ የራሳቸው ሕግ አላቸው። ከዛ በተጨማሪም በዚህ መንገድ እኔ አሸንፌ አሰልጣኝ መባል አልፈልግም የሚል አስተያየታቸውን ሰጥተዋል። አርሰናልን አኩዝ ከዛ በተጨማሪም ሚኬል አርቴታ ላይም ትችታቸውን ሰንዝረዋል። የእግር ኳስ አይደለም የሚል ነገር በጨዋታው ላይ አርሰናል ለምሳሌ ዳቪድ ራያን ጠቅሰው 3 ጊዜ በአንድ ጨዋታ እንዴት ነው ምግብ ጠባቂ ተኝቶ ሰዓት ሊገድል የሚችለው የሚል አስተያየታቸውን ሰጥቷል። ሚኬል አርቴታ ግን በጣም አስገራሚ አስተያየት ነው የሰጡት ብሎ ለመቀለድም ሞክረዋል። ከጨዋታው መጠናቀቅ በኋላም ሌሎች ሀሳቦችን አንስተዋል። አሰልጣኝ ሚኬል አርቴታ እናውቃለን ከባድ ጨዋታ እንደሚሆን፣ ከዛ በተጨማሪም በሚገርም ሁኔታ ባለፉት ሳምንታት ላይ ከባባድ ጨዋታዎች ነበሩና በጣም ኢንቴንሲቲው በጣም ጠንከር ያለ ጨዋታ ተጫዋቾቻችን ደግሞ እስከ መጨረሻው ላይን ድረስ የተጫወቱበት ኤቭሪ ጌም ሁሉም በጣም ከባድ የሚባሉ ነበሩ። አንዳንዶቹ ተጫዋቾች ከዛ ጨዋታ በኋላ ልምምድ መስራት እንኳን አይችሉም። ከዛ በኋላ ግን ተመልሰው በጨዋታ ላይ ፐርፎርመንስ ያደርጉ ነበረ። ትናንትና በእርግጥ ዊሊያም ሳሊባ አልነበረም። ባለፈው መጠነኛ ጉዳት አጋጥሞታል። ሪስክ ላለመውሰድ ከጨዋታ ውጪ አድርገኗል የሚል አስተያየቱን ሰጥቷል። አሰልጣኝ ሚኬል አርቴታ አሁን ተጫዋቾቼን እወዳቸዋለሁ ብሏል። በተለይ ተጫዋቾቼን ሁላችንም እንወዳቸዋለን። የምንወዳደርበትን ኮምፒት የምናደርግበትን የምንፎካከርበትን መንገድ በጣም ነው የምወደው የሚል አስተያየቱን ሰጥቷል። ቡካዮ ሳካ ደግሞ ኤክስተርናል ነው። ሁል ጊዜ ጨዋታዎች ከውጭ የሚመጡ ናቸውና በተለይ በማህበራዊ ትስስር ገጾች በተለይ ተንታኞች የሚሰጧቸው አስተያየቶች ቀላል አልነበሩም። ነገር ግን ቀላል አማራጮች ነበሩ፣ ቀላል መፍትሄዎች ነበሩ። ለነሱ ትኩረት አለመስጠት ነውና ዋናው ሜንታሊ ስትሮንግ መሆን ነበረ። ያንን ባትል አድርገን ፌስ አድርገን ማሸነፍ ችለናል። በዚህ ጀነሬሽን ላይ ያንን ባትል ማድረግ ነበረብን፣ ያንን ማስቀረት ነበረብን ብሏል። ሬ ፓርለር የቀድሞ አርሰናል ሌጀንደሪ ተጫዋች ነው። ወደ በቅርብ ጊዜ በአመታት በፊት ወደ ኢትዮጵያ መጥቶ ተመልክተነዋልና በጣም አሜዚንግ የተባለ ናይት ነው። አርሰናል ፑርሊ ፐርፎርም ያደረገበት ደካማ ጨዋታ ያሳየበት ነበረ። ነገር ግን ሪዛልቱን ውጤቱን አግኝቷል። ማንቸስተር ሲቲ ድራማዊ በሆነ ጨዋታ ነጥብ ጥሏል። የማይታመን ነው። አሰልጣኝ ፔፕ ጋርዲዮላን ፊት ተመልከቱት ጨዋታውን ሲጠናቀቅ የሚል አስተያየቱን ሰጥቷል። ትልቅ ምሽት ነበር ለአርሰናል፣ አስፈላጊ ውጤትም የተመዘገበበት ነበር ብሏል። በትናንትና ጨዋታ ላይ ቁጥሮችን ስንመለከት አርሰናል ከሜዳ ውጪ 7ኛ ጨዋታውን በሊጉ ላይ ሲያሸንፍ ያለ ግብ ሳይቆጠርበት ያሸነፈበት ጨዋታ ሆኗል። አንድም ቡድን ይህንን ነገር ማድረግ አልቻለም። ለምሳሌ ቶትናም ስፐር በሜዳው እንኳን 7 ጨዋታዎችን ያለ ክሊንሺት ወይም ደግሞ ግብ ሳይቆጠርበት ብቻ ሳይሆን በትክክልም 7 ጨዋታዎችን ከሜዳው ውጪ ጭምር ማሸነፍ ያልቻለበት ነው። ትናንትና ጨዋታው ከተጠናቀቀ በኋላ ኦፕታ አንድ ቁጥር አውጥቷል። አርሰናል ሊጉን የማሸነፍ 92.84 በመቶ እድል አለው ብሏል። የአርሰናል ደጋፊዎች በስቴዲየሙ we are going to win the league ሊጉን እያሸነፍ ነው፣ ሊጉን እናሸንፋለን ሲሉ ሲዘምሩ ተመልክተናል። ጋብሪኤል ማጋሌሽ የጨዋታው ኮከብ ተብሎ ተመርጧል። ከቶትናም ጋር የጨዋታው ኮከብ ተብሎ ተመርጧል። ከቼልሲ ጋር አሲስት አድርጓል፣ የጨዋታው ኮከብ ተብሎ ተመርጧል። ትናንትናም ከብራይተን ጋር የጨዋታው ምርጥ እሱ ነበረ። ለእናንተ ግን የጨዋታው ምርጥ ማን ነበረ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከጨዋታው ምርጥ መባል የነበረበት ማን ነበረ? ለኔ ከጋብሪኤል ማጋሌሽ በላይ ወይም ደግሞ ከጋብሪኤል ማጋሌሽ ቀጥሎ ምረጥ በባል ትናንትና ፒየሮ ኤንካፔ የሚገርም ነበር። እያንዳንዱ ሞመንት ላይ በሚያስገርም ብቃት ሲጫወት ነበረና አሁን ከደጋፊዎች ጋር ሰለብሬት ማድረግ ይቻላል። አሁን ቀጣይ ጨዋታዎች አሉ። አርሰናል 8 ቀሪ መርሃ ግብሮች ይኖሩታል። 24 ነጥቦችን ማግኘት አለበት ከዚህ በኋላ። እያንዳንዱ ጨዋታ እንደ ፋይናል ነውና 8 ቀሪ የፋይናል የፍጻሜ ጨዋታዎች ይጠብቁታል። በእንግሊዝ ፕሪሚየር ሊግ ላይ ያንን ጉዞ እያደረገ ይገኛል። ማንቸስተር ሲቲም ነጥብ መጣሉን ተከትሎ አርሰናል በጥሩ መንገድ ፑርሊ ነበረ ፐርፎርም ያደረገው። ጥሩ ጨዋታ አልነበረም፣ ነገር ግን ያንን ማቹሪቲ ብልጠትን ያሳየበት ጨዋታ ነበረ ብሎ በትክክል መናገር ይቻላል። ሌላኛውን ጨዋታ እንመልከት። የሊጉ ተከታይ ማንቸስተር ሲቲ ከኖቲንጋም ፎረስት ያደረጉት ጨዋታ ድራማዊ ክስተቶች የነበሩበት ጨዋታ
ነው። በተለይ ለማንቸስተር ሲቲ ሴሜኒዮ ማለት የተለየ አይነት ተጫዋች ሆኖ ተመልክተነዋል። ከፈረመ በኋላ በአጠቃላይ በዘንድሮ ውድድር ዘመን በፕሪሚየር ሊግ 15 ግቦችን አስቆጥሯል። አንቷን ሴሜኒዮ ትናንትና ማንቸስተር ሲቲን 31ኛው ደቂቃ ላይ ግብ አስቆጥሮ ቀዳሚ ያደረጋቸው። ነገር ግን በማንቸስተር ዩናይትድ በጥብቅ የሚፈለገው ሞርጋን ጊብስ ዋይት ማንቸስተር ሲቲም ጭምር ይፈልጓል። 56ኛው ደቂቃ ላይ በባክሂል በጣም በሚገርም ሁኔታ ባልተጠበቀ መንገድ ያስቆጥራት ግብ ጨዋታውን ላይ አቻ እንዲሆኑ አድርጓቸው ነበር። ነገር ግን ከ6 ደቂቃዎች በኋላ ሮድሪ በውድድር ዓመቱ የመጀመሪያ በአጠቃላይ ግን ሮድሪ ሜይ 2024 ላይ ነበር ለመጨረሻ ጊዜ ግብ ያስቆጥረው። ከሞላ ጎደል ከ2 ዓመታት በኋላ ወይም ደግሞ ከዓመት ከ8 ወር በኋላ ድጋሚ ግብ ያስቆጠረበትን ጨዋታ ተመልክተናል። ማንቸስተር ሲቲ መራ ተብሎ ነበረ። ነገር ግን ኤሊዮት አንደርሰን በትልቅ ክለቦች አይን ውስጥ ያለው ራሱ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል የሚፈልጉት ኤሊዮት አንደርሰን የሚያምር በጣም የሚደንቅ ግብ ከፍጹም ቅጣት ምት ግብ ክልል ውጭ አስቆጥሮ ጨዋታው 2-2 በሆነ ውጤት ተጠናቋል። ከዛው በፊት ግን መጨረሻ ሰከንዶች ላይ ማንቸስተር ሲቲ እድሎች ነበሩት። እንደምታስታውሱት ከሊድስ ዩናይትድ ጋር የነበረው ጨዋታ 3-2 ሲጠናቀቅ 2-2 ሆነው መጨረሻ ላይ ፊል ፎደን እንዳስቆጠራት አይነት ግብ በዚህ ጨዋታ ላይም ተመሳሳይ ግቦችን ልንመለከት ተቃርበን ነበር። በተለይ ሙሪሎ በትልቅ ክለቦች ይፈለጋል። ይህም ሌላኛው የፎረስት በጣም ጀግና የሚባል ተጫዋች ነው። ትናንትና ጎል ላይን ክሊራንስ ነበረው። በጣም በሚገርም ሁኔታ ግብ ጠባቂው የለም፣ ግብ ጠባቂው ወድቋል። ሌሎቹ የፎረስት ተጫዋቾች ወድቋል። ኳሷ በቀጥታ የግቡን የፔናልቲ ጨረሯን ይዛ ወደ ግብ በምትሄድበት ሰዓት ላይ ክሊር አድርጎ ጨዋታውን ታድጎታል። ለአርሰናልም እንግዲህ የነፍስ አድን ስራ ነበር እየሰራው ብሎ መናገር ይቻላል። ታስታውሱታላችሁ የቶትናም ጨዋታ በማንቸስተር ሲቲ ላይ ያግብ በተለይ ሶን ቢያስቆጥራት ኖሮ አርሰናል ፕሪሚየር ሊጉን ይበላል የሚባልበት እንደዚህ አይነት ሞመንት እንደነበረ ትናንትና ተመልክተናል። ፔፕ ጋርዲዮላ በጣም የተደናገጠበት ጨዋታ ነበረ። ጨዋታው ላይ አለማመን ይታይ ነበረ። የመጨረሻ ደቂቃዎች ላይ የሚሳቱ ኳሶች ላይ በሙሉ በጣም አስገራሚ ምሽት ነበረ። ማንቸስተር ሲቲ አሁን እንግዲህ በሚያስገርም ሁኔታ ወሳኝ 2 ነጥቦችን ጥሏል። በዋንጫ ፉክክሩ ላይ ወደ ታች ሸርተት ያለበትን ምሽት የተመለከትንበት ነው። ማንቸስተር ሲቲ ጥርጣሬዎች ነበሩ በማንቸስተር ሲቲ ላይ በተለይ በቅርብ የነበሩ ጨዋታዎች ላይ ግን በሚያሳየው ብቃት አሁን የቀድሞውን ማንቸስተር ሲቲ እየተመለከትን ነው ቢሉ ብዙዎች ግን ለአርሰናል እድሎችን ሲሰጡ ነበር። አሁንም ቢሆን ማንቸስተር ሲቲ አርሰናልን የመፎካከር አቅም የለውም ሲሉ ነበር። ከዚህ በፊት 14 ጨዋታዎች ቢኖሩ 14ቱንም አሸንፎ ዋንጫ የመብላት ታሪክ የነበረው በመፎካከር ደረጃ ማንንም የማያስደርስ አይነት ቡድን እንደነበረ እናስታውሳለን። እንግዲህ አሁን ወደ ማንቸስተር ሲቲ ከ10 በታች ጨዋታዎች ቀርተው 29ኛ ሳምንት ላይ ማንቸስተር ሲቲ 9 ጨዋታ ይቀረዋል። አርሰናል 8 ጨዋታዎች ይቀሩታልና በዚህ ሂደት በመጨረሻ ሳምንታት ላይ የሚጠበቁ ጉዳዮች ይኖራሉ። የመጨረሻውን ሃርድል የመጨረሻውን መሰናክል ማንቸስተር ሲቲ ከፎረስት ጋር መሻገር አልቻለም። ሲጠበቅ የነበረ በጣም ድንቅ ፉክክር የነበረበት ጨዋታ ነው። ማንቸስተር ሲቲ ከኖቲንጋም ፎረስት 2-2 በሆነ ውጤት ተጠናቋል። ለአርሰናል ሰርግና ምላሽ ሁሌ እንደ ድል የሚቆጠር የዋንጫውን አንድ እጅ የያዘበት ጨዋታ ነው ብሎ መናገር ይቻላል። ሌሎች ጨዋታዎችን እንመልከት። ቸልሲም አስፈላጊ ጨዋታ አድርጎ ነበረ። በሊጉ የደረጃ ሰንጠረዥ ላይ አሁንም 3ኛ ደረጃ ላይ ያለው በተለይ አስቶን ቪላ መሸነፉን ተከትሎ ሊቨርፑል መሸነፉን ተከትሎ ከቸልሲም በረጅም ርቀት ይመራ የነበረው ማንቸስተር ዩናይትድ ትናንትና ቢሸነፍም መልካም ድል ወይም ደግሞ ጥሩ ሳምንት ላይ የተሸነፈበት ጨዋታ ነው ብሎ መናገር ይቻላል። አንቶኒ ጎርደን 46ኛው ደቂቃ ላይ ወይም በ46ኛው ደቂቃ ላይ ከአንቶኒ ጎርደን ግብ አስቀድሞ የቀይ ካርድ ተመልክተን ነበረ። ጃኮብ ራምሴ ሁለተኛ ቢጫ ካርዱን የተመለከተው 26ኛው ደቂቃ ላይ መጀመሪያ ቢጫ ካርዱን፣ ሁለተኛው ቢጫ ካርድ ደግሞ ፍጹም ቅጣት ምት እንዲሰጠው አስመስሎ ወድቋል በሚል ዳኛው በሁለተኛ ቢጫ ካርድ 46ኛው ደቂቃ ላይ በቀይ ካርድ አስወጡት። ነገር ግን በመጨረሻ 51ኛው ደቂቃ ላይ የመጀመሪያው አጋማሽ ተጨምሮ 6 ደቂቃዎች ነበሩና በዛ ደቂቃ ላይ አንቶኒ ጎርደን ፍጹም ቅጣት ምት ኒውካስል ዩናይትድ አግኝቶ ግቡን አስቆጠረ። ከዛ በኋላ ግን ካዜሜሮ ከብሩኖ ፈርናንዴዝ የተሻገረለትን ኳስ ወደ ግብነት ቀይሮ ጨዋታው 1-1 በሆነ ውጤት ቀጠለ። ዊሊያም ኦሱሉ መጨረሻ ደቂቃ ላይ 90ኛው ደቂቃ ላይ ማንቸስተር ዩናይትድ ላይ በጣም የሚያምር ግብ አስቆጥሮ ጨዋታው ለማይክል ካሪክ የመጀመሪያ ሽንፈት በማንቸስተር ዩናይትድ አሰልጣኝነቱ ሆኖ የተመዘገበበት ሆኗል። በጣም አስገራሚ ውጤት የተመዘገበበት ነበር። በዚህ ጨዋታ ላይ ማንቸስተር ዩናይትድ ከዚህ የተሻለ ድሎች ነበሩት። ብሩኖ ፈርናንዴዝ በውድድር ዓመቱ 14ኛ አሲስቱን አድርጓል። ጥሩ ተንቀሳቅሷል። 8 ክሊር ከት ቻንሶችን ፈጥሯል። ነገር ግን የማንቸስተር ዩናይትድ አጥቂዎች ትናንትና አባካኝ ነበሩ። አማድ ዲያሎ አሁን ወደ አሰላለፍ
መመለስ አለበት። እሱ ሲኖር ሌሎች አይነቶች ሞመንቶችን መፍጠር የሚችል ነው በሚል አስተያየቶች ሲሰጡ ነበር። አማድ ዲያሎ በማንቸስተር ዩናይትድ አሰላለፍ ላይ ያስፈልጋል አያስፈልግም? እስቲ ሀሳብ አስተያየቶቻችሁን ጻፉልን። የሚያስገርም ውጤት ተመዝግቧል። ማንቸስተር ዩናይትድ ግን በጥሩ ሰዓት የተሸነፈበት ነው ብሎ መናገር ይቻላል። በቀጣይ ጨዋታዎች ላይ እንዴት አይነት ማስተካከያ ማድረግ ይችላል የሚለውንም መመልከት ይቻላል። ቀጣይ ማንቸስተር ዩናይትድ በፕሪሚየር ሊግ የሚጫወተው ከቦርመዝ ነው፣ ከዛ ከሊድስ ዩናይትድ፣ ከዛ ከቼልሲ፣ ብሬንትፎርድ፣ ሊቨርፑል እያለ ጠንካራ ጨዋታዎች ይመጣሉ ለማንቸስተር ዩናይትድ። ስለዚህ አሁን በቀጣይ ያሉ መርሃ ግብሮችን በጥንካሬ መወጣት አለበት። ባለፉት ተከታታይ ጨዋታዎች ላይ አንድ የዌስትሃም ጨዋታን ብቻ ነበረ ባቻ ውጤት ያጠናቀቀው። 6ቱን ጨዋታዎች አሸንፎ የዌስትሃምን ጨዋታ ባቻ ውጤት አጠናቆ ነበር። በድል ሲጓዝ የነበረው የማይክል ካሪክ ቡድን ለመጀመሪያ ጊዜ ሽንፈትን አስተናግዷል። ለማንቸስተር ዩናይትድ ግን በጥሩ ሰዓት የተገኘ ሽንፈት ነው ብሎ መናገር ይቻላል። አሰልጣኝ ማይክል ካሪክ ስታንዳርዳችን ይሄ አልነበረም፣ ምክንያት የምናቀርብበት ሳይሆን ከዚህ በላይ መጫወት ነበረብን የሚል አስተያየቱን ሰጥቷል። ከዚህ በላይ ፐርፎርም ማድረግ እንደነበረበት አንስቷል። ሌላኛው በጣም ጠንካራ በሳምንቱም መታየት ከነበረባቸው ጨዋታዎች መካከል የአስቶን ቪላ የቪላ ፓርክ ጨዋታ ከቸልሲ ጋር ሲጠበቅ ነበረ። ዳግላስ ሉዊዝ በጥር የዝውውር መስኮት ቸልሲ ሊያስፈርመው ሲፈልገው የነበረ ተጫዋች ነበረ። ነገር ግን ሁለተኛው ደቂቃ ላይ ቸልሲን አልተቀላቀለም፣ ወደ አስቶን ቪላ ነበር የተቀላቀለ። ሁለተኛው ደቂቃ ላይ ብራዚላዊ ዳግላስ ሉዊዝ አስቶን ቪላን ቀዳሚ ያደረገ። ቸልሲ ምነካው እንዴት አይነት ሳምንታትን እያሳለፈ ይገኛል ስንል ነበረ። ምክንያቱም በቅርብ ሳምንታት ላይ ውጤቶቹ ጥሩ አልነበሩም። ከበርንሌይ ጋር ባቻ ውጤት አጠናቆ በዚህ በአርሰናል የተሸነፈበት ጨዋታ ይታወሳል። ከሊድስ ጋር 2-2 ነበረ። ባለፉት 3 የፕሪሚየር ሊግ ጨዋታዎች አንድም ጨዋታ ማሸነፍ አልቻለም። ሁለቱን ባቻ ውጤት በአርሰናል የተሸነፈበት ነበርና ከ9 ነጥብ 7 ነጥቦችን የጣለበት ተከታታይ ሳምንታትን ተመልክተን ነበር። ትናንትና ግን የቼልሲ ሌጀንደሪ ተጫዋች ትናንትና ኮከብ ሂሮ የነበረው እንደ ትልቅ አቅሙን ያሳየበት ጨዋታ ነበር። ጃዋ ፔድሮ 3 ግቦችን አስቆጥሯል። በተለይ በቅርብ ጨዋታዎች ላይ ኳሊቲ ያላቸው ግቦችን ጭምር እንዲሁም የሚገኝባቸው ቦታዎች ያስገርማሉ። በሊያም ሮዜነር ቡድን በጣም ፍጹም የተሻሻለው ተጫዋች ቢኖር እሱ ነው። 3 ግቦችን አስቆጥሯል። 35 51ኛው እና 64ኛው ደቂቃ ላይ ኮል ፓልመር ደግሞ 55ኛው ደቂቃ ላይ ሌላኛውን ግብ አስቆጥሯል። ጃዋ ፔድሮን ስንመለከት በቼልሲ ቤት አስገራሚ ቁጥሮችን እያስመዘገበ ቀጥሏል። በተለይ ደግሞ 26 ግብና አሲስቶችን በሁሉም ውድድሮች ላይ ዘንድሮ ለቼልሲ ያስመዘገበበት ነው። በአጠቃላይ ግን በፕሪሚየር ሊግ ላይ 14ኛ ግቡን አስቆጥሯል። 5 አሲስቶችን አድርጓል። የውድድር ዓመቱ ምርጥ ፈራሚ ተብሎ መቀመጥ ይችላል። በሊያም ሮዜነር ቡድን ውስጥ ደግሞ በ12 ጨዋታዎች 10 ግቦችን አስቆጥሯል። 14 ነው የግብ ተሳትፎ፣ 4 አሲስቶችን አስመዝግቧልና የሚገርም ጊዜን ለቼልሲ አስፈላጊ ውጤት የተመዘገበበት ነበረ። የፕሪሚየር ሊጉን ቴብል እየተመለከትን አንዳንድ ነጥቦችን ለንሳላችሁ። ከትናንትና ጨዋታዎች ጋር በተያዘ አርሰናል 67 ነጥቦችን ይዞ 30 ጨዋታዎችን አድርጎ እየመራ ይገኛል። ማንቸስተር ሲቲ አንድ ተስተካካይ መርሃ ግብር አለው ከክሪስታል ፓላስ ጋር የሚያደርገው 60 ነጥቦችን ይዞ ግን ተቀምጧል። ማንቸስተር ዩናይትድ አሁንም ትናንትና ቢሸነፍም 3ኛ ደረጃውን አልተረከበም ወይም ለሌላ ቡድንን አላስረከበም። 3ኛ ደረጃን ይዟል። አስቶን ቪላ ግን 50 ነጥቦችን ይዞ አሁንም ለአስቶን ቪላም ጥሩ ዜና ይመስላል። በተለይ ሊቨርፑል ወልቭስም ቢያሸነፍ ኖሮ በተለይ በሰፊ የግብ ልዩነት ማሸነፍ ቢችል ኖሮ ቢያንስ የአስቶን ቪላን ደረጃ መረከብ ይችላል። ከማንቸስተር ዩናይትድ ጋር ያለውን የደረጃንም በነጥብ መስተካከል ይችላል። በግብ ክፍያም ዩናይትድን መብለጥ ቢችል 3 ግቦችን ቢያስቆጥር ወይም 2 ግቦችን አስቆጥሮ ቢያሸነፍ ኖሮ በደረጃ ሰንጠረዡ ላይ ከማንቸስተር ዩናይትድም በላይ መቀመጥ ይችል ነበረ 3ኛ ደረጃን ይዞ። ነገር ግን ለማንቸስተር ዩናይትድ አሁንም 3ኛ ደረጃን ይዞ ማጠናቀቁ ለቀጣይ ጨዋታዎች በስነ ልቦናው ደረጃ በጣም ያግዟል። ቸልሲ ደግሞ በጣም የሚገርም ምሽት ነበረ። በቅርብ ጨዋታዎች ላይ ባለፈው ሊቨርፑል ተሸንፏል። ሊቨርፑል መሸነፉን ተከትሎ ሲያሸነፍ አሁን በሊቨርፑልና በቸልሲ መካከል እኩል 48 ነጥቦችን የያዙት፣ ነገር ግን በግብ ክፍያ ቸልሲ ፍጹም የበላይ ነውና ያንን ነገር 5ኛ ደረጃ ላይ መቀመጥ ችሏል። ወደ ላይ ከፍ ለማለት ደግሞ የ3 ነጥብ ልዩነት ብቻ ነው ያለው ከማንቸስተር ዩናይትድ እና ከአስቶን ቪላ ጋር። ስለዚህ ለቸልሲ ትናንትና ጃዋ ፔድሮ በጣም የሚገርም ምሽትን አሳልፎ
አስፈላጊ ነጥቦችን ይዞ የወጣበት ነበር ብሎ መናገር ይቻላል። አስፈላጊ ምሽቶችን አስፈላጊ ጨዋታዎችን የተመለከትንባቸው ነበር። የእናንተን አስተያየቶች ደግሞ እንመልከት። አርሰናል 3-0 ያሸንፋል ያለን አድማጫችን ጤናው ከአዳማ ነበረ። ድል አርሰናል ብሎ ነበር። አርሰናል አሸንፏል፣ ነገር ግን 3-0 አይደለም። ቴዎድሮስ 3-1 ቼልሲ ያሸንፋል ብሎ ነበረ። ኒውካስል ዩናይትድ 1 ማንቸስተር ዩናይትድ 2 በሆነ ውጤት ይጠናቀቃል። ገብረ ዮሐንስ የጻፈልን መልእክት ነበረ። በትክክል አልተገመተም። በተቃራኒው ኒውካስል ዩናይትድ 2-1 በሆነ ውጤት አሸንፏል። ሴት ፒስ የጨዋታው አካል መሰለኝ የቻለው እኮ ያንን ማድረግ የሚችል ብቻ ነው ያንን የሚያደርገው ብሎናል። ዘነበ የጻፈልን መልእክት ነው። ዩናይትድ ደጋፊ ነው። ዩናይትድ 2-1 በሆነ ውጤት ያሸንፋል ብሎናል። በረከት በትክክል አልተገመተም። ሚሻሞ ከደቡብ አፍሪካ ማንቸስተር ዩናይትድ 2-0 ያሸንፋል። ማንቸስተር ሲቲ 3-0፣ አርሰናል 3-1፣ ቼልሲ 2-2 በሆነ ውጤት ያጠናቀቃል ብሎ ግምቱን ልኮልን ነበር። መሐመድ ሹክረላ አርሰናል 2-0 ብራይተንን ያሸንፋል። ማንቸስተር ሲቲ 3-0፣ ዩናይትድ 0-0 ከኒውካስል ዩናይትድ ጋር ቼልሲ 2-2 ይጠናቀቃል ብሎ ነበረ። በየነ አብዱራህማን 3-1 አርሰናል ያሸንፋል የሚል ግምቱን አስቀምጦ ነበር። እንዳልክ 4-0 ያሸንፋል ብሎ አርሰናልን ግምት አስቀምጦ ነበር። እንዳልክ ግርማ ያደሜ ዘራይ በተለይ የአርሰናልን ውጤት 2-1 በሆነ ውጤት ብሎ ገምቶት ነበር። ላመስግን ላሜላ ቼልሲ 3-0 አስቶን ቪላን ያሸንፋል ብሎ ግምቱን አስቀምጦ ነበረ። ልጃኔ ሲቲ 2-1 በሆነ ውጤት፣ ብራይተን ከአርሰናል 2-2፣ ዌስትሃም ዩናይትድ በፉላም 2-1 ይሸነፋል ብሎ ነበረ። ከዛ በተጨማሪም ሌሎችም እነ ታምሬ ዘለቀ የጻፈልን መልእክት አለ። ፖል ስኮልስ በተጫዋችነት ዘመኑ በኦልትራፎርድ ሜዳ አዝናኝ ጨዋታ መች ተጫውቶ ያውቃል የሚል ሀሳቡን አካፍሏል። ከዛ በተጨማሪ ማንቸስተር ዩናይትድ በቆመ ኳስ ብዙ ግብ ያስቆጥር ሊጉን ቢመራ ንጉስ ይለው ነበረ፣ ፍትሃዊ ተንታኝ አይደለም ብሏል። አርሰናል ለዋንጫ ይብቃ እንጂ ማን ይከለክሏል ብሎናል። ሲሳይ አርሰናል 3-1 በሆነ ውጤት ያሸንፋል፣ የሁል ጊዜ ምርጫዬ ነው ቤስት ስፖርት ብሎናል። እናመሰግናለን። ሰዓቱን ረዘም አድርጋችሁ አቅርቡልን ብሎናል። በቀጣይ እናስተካክላለን። ከልብ እናመሰግናለን ሲሳይ ለጻፍክልን ሀሳብ። ከዛ ውጪ ልጃኔ ሌሎችም ግምቶች አሉት። ዩናይትድ ኒውካስልን 2-1 በሆነ ውጤት ያሸንፋል። የቼልሲና አስቶን ቪላ 2-2 ይጠናቀቃል። ለማንቸስተር ዩናይትድ ቶፕ 3ን ይዞ ያጠናቀቃል። እንኳን ደስ አላችሁ ለዩናይትድ ደጋፊዎች ብሎ ነበረ። ሰይፈዲን ትክክለኛ ግምቶችን አስቀምጧል። አርሰናል ከብራይተን 1-0 ያሸንፋል ብሎ በትክክል ገምቷል። አስቶን ቪላን ደግሞ ቼልሲ 2-1 ያሸንፋል ብሏል። በትክክል አልተገመተም። የኒውካስል ዩናይትድ 2-1 በሆነ ውጤት ይሸነፋል ብሎ ነበረ። በትክክል የገመተ የአርሰናል ደጋፊ ነው። በተለይ ደግሞ እንደዚህ አይነት ግምቶችን አስቀምጧል። ብሩኖ ፈርናንዴዝ በተመለከተ የመጡልን ሀሳቦች አሉ። ሙልጌታ ከደቡብ አፍሪካ ከብሩኖ ጉማሬዥ ጋር በተያዘ ለዩናይትድ ከባሌባም ከአዳም ዋርተንም ይሻላል ግን የሚሆን አይመስለኝም ብሎናል። ሚካ የተባለ አድማጫችን ሚካኤል ታሪኩ እንዴት ናቸው? አርሰናል 3-1 በሆነ ውጤት ብራይተንን ያሸንፋል፣ ቼልሲ 2-1 ይሸነፋል፣ ማንቸስተር ዩናይትድ አቻ እንዲሁም ሲቲ ማቻ ብሎ ነበረ። የሲቲን በትክክል አግኝቷል። ከዛ ውጪ አህመድ ከጅቡቲ አስገራሚ አጋጣሚውን አንስቷል። በተለይ በባህሪ ከደጋፊዎች ጋር በተያዘ አትሌቲኮ ማድሪድ ከማድሪድ የነበረው ቻምፒየንስ ሊግ ጨዋታ ዲየጎ ጎዲን ያስቆጠረበት ሰርጂዮ ራሞስ ባለቀ ሰዓት አስቆጥሮ ማድሪድን ወደ ጨዋታ የመለሰበትን ጨዋታ አስታውሶ በዛ ጨዋታ ከሰው ጋር ተጣልቼ እስር ቤት አድሬ ነበርና እግር ኳስን በፍቅር እንመልከት ብሏል። ጥሩ መልእክት ነው ያስተላለፈልን። ተከተል ከሐዋሳ ድል ለታላቁ ቲማችን ብሏል። ከዛ በተጨማሪ ማንቸስተር ዩናይትድ 2-1 በሆነ ውጤት ያሸንፋል ብሎ መልእክቱን ልኮልናል። ተከተል በጣም ከልብ እናመሰግናለን። ነብጀብ ሰንገሩ ማርቲን ኦዴጋርድ ቢለቅ የተሻለ ነው፣ ለሱም ጥሩ ይመስለኛል፣ ምክንያቱም ከብዙ የተሻሉ ተጫዋቾችን አርሰናል ማምጣት ይችላል የሚል ሀሳቡን አንስቷል። ወልቭስ ትልቅ ታሪክ ነው የሰራው። ዳርዊን ኑኔዝ ደግሞ ለቼልሲ አይደለም ለፕሪሚየር ሊጉ የሚሆን ተጫዋች አይደለም፣ አሁንም ቢሆን ድል ለቼልሲ ብለዋል። እንግዲህ ነጅብ ሰንገሩ እንዳለው ቼልሲ ማሸነፍ ችሏል። የዩናይትድን ሌሎችንም ጨዋታ ግምቶች ልኮልናል። በትክክል ግን የተገመቱ አልነበሩም። አሚንታ ቦነ 2-1 በሆነ ውጤት ማንቸስተር ዩናይትድን ጨዋታ ዩናይትድ 3-2 ያሸንፋል ብሎ ገምቶ ነበር። ፓማባይ ከልብ እናመሰግናለን። አሸናፊ ከደቡብ አፍሪካ ሰላም ለሀገራችን ሰላም ለዓለማችን ይሁን ብሏል። በተለይ ከእግር ኳሱ ጋር በተያያዘ ክርስቲያኖ ሮናልዶ ሳውዲን ለቋል የሚሉ ዘገባዎች አሉ። በዛው
ፈርዲናንድ በዱባይ ይገኛል። ጭንቁ ህይወቱን እየመራ ይገኛል። የኢራን ብሔራዊ ቡድን ተጫዋች የሆነው የቀድሞ የኢንተር የፖርቶ ተጫዋች ወደ ጦርነት እገባለሁ ብሎ ክለቡን መልቀቂያ ጠይቋል የሚሉ ዘገባዎችን አንስቶልናል። አሸናፊ ከደቡብ አፍሪካ ሁላችንም እንጸልይ ለዓለማችን ብሏል። ከእግር ኳሱም ጋር አገናኝቶ ስለ ወቅታዊው የኢራንና የአሜሪካ የእስራኤል የዓለም አቀፍ አጠቃላይ ጦርነትን በተመለከተ ያነሳው ነው። አብዱል ሰላም ከደቡብ አፍሪካ ማንቸስተር ዩናይትድ 2-1 በሆነ ውጤት ያሸንፋል ብሎ ነበረ። ሳሚር ሞሐመድ ከሳውዲ የጻፈልን መልእክት አለ። 2-1 በሆነ ውጤት አስቶን ቪላ ያሸንፋል ቼልሲን፣ እንዲሁም ሲቲ 3-0 ብራይተን በአርሰናል በኩል የሚያደርጉ ጨዋታ አርሰናል 4-1 ያሸንፋል ብሎ ነበረ። የኒውካስል ዩናይትድና ዩናይትድ ጨዋታ ባቻ ውጤት ይጠናቀቃል ብሎን ገምቶ ነበር። ዳዊት ተክለሃይማኖት አርሰናል 2-1 በሆነ ውጤት ያሸንፋል፣ ቼልሲም 2-1 ይሸነፋል፣ ሲቲም የሚያደርገው ጨዋታ 2-1 በሆነ ውጤት ይሸነፋል ብሎ ግምቱን አስቀምጦ ነበር። በትክክል የተገመቱ ግምቶች አይደሉም። ታሪኩ ከደቡብ አፍሪካ የዩናይትድ ጨዋታ 2-2 ይጠናቀቃል፣ ቼልሲ 2-2 ብሎ ነበረ። ኢድሪስ ማንቼ 2-0 ያሸንፋል ብሎ ነበረ። ሌሎችም ግምቶች ታሪኩ ከደቡብ አፍሪካ አርሰናል 3-0 በሆነ ውጤት የሲቲን ጨዋታ በትክክል ገምቶታል፣ 2-2 በሆነ ውጤት ይጠናቀቃል ብሎ በጣም እናመሰግናለን ሁላችሁም ስለጻፋችሁልን መልእክት። አጫጭር የዝውውር ጉዳዮችን ላንሳና ላጠናቅቅ። ከዩናይትድ ጋር በተያያዘ አዲስ አሰልጣኝ ለመቅጠር ፍላጎት አለው በሚል ብዙ ዘገባዎች ይነሳሉ። ዩሊያን ናግልስማን ከዓለም ዋንጫ በኋላ የጀርመን ብሔራዊ ቡድን ለቀው ዩናይትድን የመቀላቀል ዩናይትድን የማሰልጣን ፍላጎት አላቸው የሚሉ ዘገባዎች ወጥተዋል። በዚህ ጉዳይ ላይ ግን አንዳንድ ዩናይትድ ሶርሶች እስካሁን ምንም አይነት ድርድር አልጀመርም ቢሉም በአሰልጣኙ በኩል ግን ፍላጎታቸውን እያሳዩ ይገኛሉ የሚሉ ዘገባዎችም ወጥተዋል። አስገራሚ መረጃዎች ናቸው የወጡት። ከዩናይትድ ከቼልሲ ጋር በተያያዘ ታይለር አዳምስን ይፈልጋሉ ተብሎ ዩናይትድ ተፎካካሪ መጥቶበታል። በተለይ በፕሪሚየር ሊጉ ላይ ልምድ ያለው ጥሩ የተከላካይ አማካይ መሆን የሚችል አባካይ ስፍራ ላይ ባለፉት ዓመታት ላይ ሊጉን የለመደ የቦርመዙ ታይለር አዳምሰን አሜሪካዊ ተጫዋች ነው። የአሜሪካ ብሔራዊ ቡድን ተጫዋች ነው። ሊቨርፑልና ቼልሲም እንደ ዩናይትድ ሁሉ ፍላጎታቸውን አሳይተዋል ተብሏል። በቅርብ ጨዋታዎች ላይ ጥሩ ሲንቀሳቀስ ተመልክተናል። ሌላኛው ማንቸስተር ሲቲና ሊቨርፑልን የተመለከተ ጉዳይ ነው። ፓሪስ ሰን ጀርመንም በዚህ ዝውውር ላይ ገብቶበታል። ማይክል ኦሊሴን በተመለከተ 100 ሚሊዮን ዩሮ አካባቢ የሚገመት ተጫዋች ነው። ከባየር ሙኒክ ይፈልጉታል ተብሏል። ባየር ሙኒክ ደግሞ የሃሪኬን የረጅም ጊዜ ተተኪ ለማድረግ ቪክተር ኦስመንን ይፈልጋል። የ7 ዓመቱ ተጫዋች ወደ ጀርመን ቡንደስሊጋ በተለይ ሃሪኬን በዚህ ክረምት ወደ ባርሰሎና የሚሄድበት እድል ካለ የሚጠበቅ ነው የሚሉ ዘገባዎችን ተመልክተናል። ነገ አዳዲስ ያልተሰሙ የዝውውር ጉዳዮችን ይዘን እንመጣለን። ዛሬ በእንግሊዝ ፕሪሚየር ሊግ የሚደረግ በጣም ወሳኝ ጨዋታ አለ። በተለይ ላለመውረድ እየተፋለመ የሚገኘው ቶትናም ሆትስፐር ከክሪስታል ፓላስ ጋር ይጫወታል። ቶትናም ማሸነፍ የሚችል ከሆነ ነጥቡን 32 በማድረስ ወደ 15ኛ ደረጃ ከፍ ይላል። ያልበለዛ ግን ሌሎች ቡድኖች አሁን ወራጅ ቀጠና ላይ ያለው ቀጣይ ዌስትሃም ማሸነፍ የሚችል ከሆነ ቶትናም ተከታታይ ጨዋታዎች ላይ ነጥብ የሚጥል ከሆነ ቶትናም 18ኛ ደረጃ ላይ የሚቀር ነው የሚሆነውና በጣም የሚያስገርም ውጤት ነው ለቶትናም። ኡጎር ቴዶር ትልቅ ኃላፊነት ተጥሎባቸዋል። ሁሉም ክብራትና ክብራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ዘርዘር ያሉ ጉዳዮችን አነሳን። በአዳዲስ ጉዳዮች ባልተሰሙ መረጃዎች እንመለሳለን። የእናንተን ተሳትፎ ግን እንፈልጋለን። ቻናላችን እንደምንፈልገው ሰብስክራይብ እያደረጋችሁ አይደለም፣ ቪዲዮዎቻችን ላይ እየተደረጉ አይደለምና ይህንን ቪዲዮ ላይክ ሼር እያደረጋችሁ ቤተሰብነታችሁን አሳዩ። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።